ሰላም የሀገር ልጆች እንዴት አላችሁ? ዘጠናዎቹን በ97.1 እንሆ በትዝታና በትውስታ እንድናስታውስ ልምዶችን ዕውቀቶችን እንለዋወጥ ዘንድ አዲሱ ዘጠናዎቹ በ97.1 የተሰኘው ዝግጅታችን ወደ እናንተ እየደረሰ ነው። በዘጠናዎቹ የነበሩት ልዩ ጉዳዮች በኤፍኤም አዲስ 97.1 ተደምጠው ቢያልፉም ዛሬም ድረስ አይረሴ ሆነዋልና የጣቢያችን ተጽዕኖ ፈጣሪነት በዘጠናዎቹ ምን ያህል እንደነበር በዚህ ዝግጅት እናስታውሳለን። እናንተም ውድ የሀገር ልጆች በማድመጥ አብራችሁን ቆዩ ብለናል። ከግንቦት 1992 ጀምሮ ኤፍኤም አዲስ 97.1 መጀመርን ተከትሎ አዳዲስ የፕሮግራም ዝግጅት ልምዶችና ሰፊ የአድማጮች ተሳትፎ ተጠናክሮ አየር ላይ ይውል እንደነበር የኤፍኤም አዲስ 97.1 አድማጮች ያስታውሳሉ። ይህ የሬዲዮ ጣቢያ ከተመሰረተና ለአድማጭ ልዩ ፕሮግራሞችን ማቅረብ ከጀመረ ጊዜ ጀምሮ አደምጣለሁኝ በማገኘው ጊዜ። ምክንያቱም ብዙ ሬዲዮ ጣቢያዎች አሉ። ነገር ግን 97.1 ልክ እንደራሴ እንትን ነው ማየውና አንድም ቀን አቋርጬ አላቅም ማለት እችላለሁ። እንግዲህ ምናልባት የተለየ ነገር ከሌለ የሚቀርቡ ፕሮግራሞች ሁሉ ሳቢና የሰው ጆሮ የሚሆኑ በጣም ወደው ሬዲዮ ጣቢያ ነው። በጣም ጆሮ ሳቢና በጣም አከራካሪ የሆኑ በጣም ጠቃሚም የሆኑ ዝግጅቶች እንደነበሩ መናገር ይችላለሁ። ቀዳሚነትም የነበረ ተወዳጅም የነበረ እና አከራካሪም የነበረ ውጤታማም የነበረ ሬዲዮ ጣቢያ ነው። በየጊዜው ደግሞ ራሱን ያሳደገ የመጣ የሚያነሳቸው ነጥቦችም ፍሬ አፍርተው ህብረተሰቡ የተጠቀመባቸው ብዙ ነገሮች አሉ። ኤፍኤም አዲስ የመጀመሪያ ሆኖ በኢትዮጵያ ውስጥ የመጀመሪያ ቀዳሚ የኤፍኤም ጣቢያ ነውና እዚህ ጣቢያ የተለያዩ ዝግጅቶች ይዘጋጁ ነበር። እኔ ብዙም እንግዲህ የተለያዩ ነገሮች ብሰማም በጣም እንትን ማጠብቀው የድሮ ሙዚቃ ላይ ነው እና የድሮ ሙዚቃዎችን ማዳመጥ ወዳለሁ። ጀምሮ የሙዚቃ ፕሮግራም ሰማ ነበር። የውጭዎችንም እና አይሬም ነበሩ። እኔ ሲጀመር ማዳምጣቸው የሰይፉም ነበር። ኤፍኤም ሲመጣ የፈጠረው ነገር ቢሆን በጣም በጥራት የመሰማቱ እንደገና ደግሞ ድሮ ስልክ ደውለህ በቀጥታ በአየር ላይ አትወጣም። አሁን ይሄ ኤፍኤም ከተጀመረ በኋላ የመጣ እንትን ነው እና ሬዲዮ በባህሪ ጓደኛ ነው። ኤፍኤም አዲስ 97.1 በቀዳሚነት የተለያዩ አንቂ አስተማሪና አዝናኝ ዝግጅቶችን ይዞ በመምጣት ለሁሉም የሀገር ልጆች አይረሴ የዘጠናዎቹ ትዝታ እንዲኖራቸው ከማድረግ ባለፈ በልዩ ጉዳዮች ላይ ዕውቀትና ግንዛቤንም ፈጥሮ ከቤቱ ውጪ ተባባሪ አካላትንም ዝግጅቶቻቸውን ለአድማጮች እንዲያደርሱ ያደረገ የመጀመሪያው የኤፍኤም ሬዲዮ ጣቢያ ነው ሲሉ አድማጮች ይናገራሉ። እኔ ከማስታወሳቸው ፕሮግራሞች ውስጥ አዲስ መንደር የሚባል ፕሮግራም ነበረ መሰለኝ። መጀመሪያ ያው በስራ ነበር ይመስለኛል የሚመራው። ያው መግቢያውን ግባቸዋለን፣ ግን ያው ፕሮግራሙን ደግሞ ከጀመረ በኋላ በአዲስ አበባ የትውልድ መንደር በጌታቸው ካሳ ሙዚቃ አማካኝነት እየተሰራጨ ያው የሚቀርብ ፕሮግራም ነበረ። እንደዚሁ ደግሞ አዲስ ባዳም የሚባል ፕሮግራም ነበረ። በዳግማዊ ታሪኩ አማካኝነት ስለ ኤችአይቪ ኤድስ በተስፋፋበት ጊዜ የሚወያዩበት ፕሮግራም ነበር። በተባባሪ ፕሮግራም ከሚቀርቡት ደግሞ ያው መስታወት የሚባል ፕሮግራም ነበረ። ቤት እንደሚለኝ እሱን የሚባል ሰው ነበር። ለምሳሌ በእሱ የሚመራው ፕሮግራም የአዲስ አበባ ዩኒቨርሲቲ ተማሪዎች የሚያቀርቡት እያነሱ የሚወያዩበት ፕሮግራም ነበረ። ከሙዚቃ ነክ ደግሞ ግሎባል ሳውንድ ያው ለረጅም ዓመታት ከኤፍኤም አዲስ 97 ነጥብ 1 ጋር
የዘለቀ ነበረ። አዲስ ዜማ ነበር። የአፍሪካ ጃዝ መንደር በሁለት ብዙ አሉ። ኤፍኤም አዲስ 97.1 ይህን አዲስ ፕሮግራም ዛሬ ጀምሯል። የአዲስ መንደር የተባለው ይኸው አዲስ ፕሮግራም ዘወትር ሰኞ በዚህ ሰዓት ይቀርባል። የአዲስ መንደር ኤፍኤም አዲስ 97.1 ከጀመረ 4 ወራትን አስቆጠረ። ኤፍኤም አዲስ ሳይንስና ቴክኖሎጂ እንዴት ከረማቸው? ኤፍኤም አዲስ 97.1 ከተመሰረተበት ጊዜ ጀምሮ የህብረተሰቡን ጉዳይ ብሎ እንደሰራ የቀድሞ ጋዜጠኞች የሚገልጹ ሲሆን ዘጠናዎቹ ራሱ ከሌሎች አስርቶች በተለየ መልኩ እንዲታወስና በሰዎች ልቦና ውስጥ እንዲኖር ኤፍኤም አዲስ 97.1 ትልቅ ተጽዕኖ መፍጠሩንም ቀዳሚዎቹ የኤፍኤም አዲስ 97.1 ጋዜጠኞች አበበ ፈለቀና ማርታ ጸጋው ይገልጻሉ። ኤፍኤም እና ዘጠናዎቹ ያን ሳንቲም ሁለት ገጽታዎች ናቸው። በዘጠናዎቹ አመታት በጣም የሚገርሙ ስራዎች የሚያቀርቡ የኪነ ጥበብ ባለሙያዎች የፈሩበት፣ አዳዲስ የሙዚቃ አቀራረብ ዘዴዎች የተጀመሩበት፣ በተለይም በኪነ ጥበብ ረገድ ለሙያው ከፍተኛ ፍቅርና ክህሎት ያላቸው ሰዎች የነበሩበት ወቅት ነው እና የሙያ ፈጣሪና ያንን የፈጠራ ስራውን የሚያቀርብበት መንገድ የተገናኙበት አጋጣሚ ነው ብዬ ነው የማስበው። ከኪነ ጥበቡን ባሻገር በተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እጸጾችም እንደዚሁ ህብረተሰቡ የሚተነፍስበት፣ ህብረተሰቡ ሀሳቡን የሚገልጽበት፣ በወቅቱ የነበሩ የአዲስ አበባ መስተዳድር ኃላፊዎችም የህብረተሰቡን ችግር የሚያዳምጡበትና መልስ የሚሰጡበት መድረክ ነው የነበረው። ስለዚህ እንግዲህ ዘጠናዎቹና ኤፍኤም ሁለቱም ተሰናስለው ተናበው አንዱ ለአንደኛው መንገድ አንደኛው ለአንደኛው አንደበት ሆኖ የሰሩበት ጊዜ ነው ብዬ ነው የማስበው። ኤፍኤም አዲስ 97.1 በዘጠናዎቹ እንደመመስረቱ ለማህበረሰቡ የነበረው አበርክቶት ከማህበረሰቡ ጋር የነበረው መስተጋብር ምን ይመስላል የሚለውን ስንመለከት ምናልባትም አሁን ያሉት ኤፍኤሞች ኤፍኤም አዲስ በወቅቱ ሲያደርገው የነበረውን ያህል ቀረቤታ ከህብረተሰቡ ጋር አላቸው ብዬ አልገምትም። ይሄ ማለት ከማህበረሰቡ ጋር አይገናኙም ማለት ሳይሆን ያ ኤፍኤም ሲመሰረት እንደ አይን ገላጭ ነው ማለት ይቻላል። ከማህበረሰቡ ጋር መስተጋብር ለመፍጠር ማለት ነው። ማህበረሰባችን የለመደው በጣም ኮንሰርቫቲቭ ወይም ደግሞ ወግ አጥባቂ የሆነ የሚዲያ አካሄድን ነበረ። ለምሳሌ ኢትዮጵያ ሬዲዮ ጠዋት ፕሮግራሙ ካለቀ በኋላ ድጋሚ እንደገና የምንሰማው ምሳ ሰዓት ላይ ነው። ከዛ ደግሞ ማታ ነው። ሁለተኛ የህዝብ ተሳትፎን ከማህበረሰብ ጋር ያለው መስተጋብር ጋዜጠኞቹ ሄደው በስነ ስርዓት ኢንተርቪው አድርገው ካልመጡ በቀር ሰውን አንስቶ ስልክ ደውሎ ሰውን እያሳተፉ ወይም ደግሞ ሰዎች እየደወሉ ድምጻቸውን አየር ላይ እየሰሙ የሚሄዱበት እድል አልነበረም። በምንም አይነት ሀገሪቱ ውስጥ እንደዛ አይነት እድል አልነበረም። ምንም አይነት ጣቢያም አልነበረም። ቴሌቪዥኑም ሬዲዮ ጣቢያውም በጣም ኮንሰርቫቲቭ ወይም ወግ አጥባቂ በሆነ መንገድ በሰዓት ተወስኖ የሚሄድ ማህበረሰብን የፈጠረ ለአመታት ለብዙ አመታት ኢትዮጵያ ሬዲዮ ከተጀመረ ጀምሮ እንበላው ቴሌቪዥን ጣቢያም ከተጀመረ ጀምሮ ለአመታት ህብረተሰባችን በዛ አካሄድ ውስጥ የኖረ ነውና ያንን የሰበረ ብሬክ ያደረገና ህብረተሰቡ ወደ ሚዲያው እንዲመጣ ጋዜጠኞቹም ደግሞ በቀጥታ ወደ ህብረተሰቡ እንዲሄዱ አንድ ላይ እንዲሄዱ ያደረገ የመጀመሪያው ጣቢያ ነው። ሰላም ጤና ይስጥልን አድማጮቻችን።
ኤፍኤም አዲስ 97.1 የአዲስ አቻዎች በሚል መጠሪያ የነደፈው ፕሮግራማችን የሀገሮችን ዋናና ታላላቅ ከተሞች እንዲሁም በአርአያነት የሚጠቀሱ ግዛቶችን ይቃኛል። አጀንዳ ከመስጠት አንፃር ልዩ ልዩ ርዕሶችን ፈጥሮ ችግሮች እንዲፈቱ በማድረግ የህብረተሰቡ አይንና ጆሮ በመሆንም የተሰራው ስራ ሌላኛው ልዩ የዘጠናዎቹና የኤፍኤም አዲስ 97.1 ትዝታ እንደሆነ አበበና ማርታ ጸጋው ይገልጻሉ። ኤፍኤም እና ዘጠናዎቹ ያን ሳንቲም ሁለት ገጽታዎች ናቸው። በዘጠናዎቹ አመታት በጣም የሚገርሙ ስራዎች የሚያቀርቡ የኪነ ጥበብ ባለሙያዎች የፈሩበት አዳዲስ የሙዚቃ አቀራረብ ዘዬዎች የተጀመሩበት በተለይም በኪነ ጥበብ ረገድ ለሙያው ከፍተኛ ፍቅርና ክህሎት ያላቸው ሰዎች የነበሩበት ወቅት ነው እና የሙያ ፈጣሪና ያንን የፈጠራ ስራውን የሚያቀርብበት መንገድ የተገናኙበት አጋጣሚ ነው ብዬ ነው የማስበው። ከኪነ ጥበቡን ባሻገር በተለያዩ ማህበራዊ ኢኮኖሚያዊና ፖለቲካዊ እጸጾችም እንደዚሁ ህብረተሰቡ የሚተነፍስበት ህብረተሰቡ ሐሳቡን የሚገልጽበት በወቅቱ የነበሩ የአዲስ አበባ መስተዳድር ኃላፊዎችም የህብረተሰቡን ችግር የሚያዳምጡበትና መልስ የሚሰጡበት መድረክ ነው የነበረው። ስለዚህ እንግዲህ ዘጠናዎቹና ኤፍኤም ሁለቱም ተሰናስለው ተናበው አንዱ ለአንደኛው መንገድ አንደኛው ለአንደኛው አንደበት ሆኖ የሰሩበት ጊዜ ነው ብዬ ነው የማስበው። ድሮ ባለሙያዎችን ስናነጋግር ወይ ቢሮአቸው ሄደን በስልክም ቢሆን ብዙ ሂደቶችን አልፈን ፕሮግራሞቹ ኤዲት ተደርገው ለጆሮ ተስተካክለው ነበር የሚቀርቡት ሌሎች ሚዲያ ላይ ማለት ነው፣ ኢትዮጵያን ሬዲዮ ጨምሮ። ኤፍኤም ላይ ስንመለከት ለምሳሌ እዚህ አካባቢ ውሃ ጠፋ ብሎ አንድ የአካባቢ ማህበረሰብ ቢደውልልን እዛው አየር ላይ ሆነን የውሃ ልማት ባለስልጣናትን ደውለን ምናናግርበት፣ ቴሌን ደውለን ወይም ደግሞ መብራት በዛ ጊዜ በብዛት መብራት ይጠፋ ነበር። እንዲህ አይነት ታላላቅ የማህበረሰቡን የመሰረተ ልማት ተቋማት ላይ የሚሰሩ ባለሙያዎችን በቀጥታ ከህብረተሰቡ ጋር እያገናኘን የምንነጋገርበት ጊዜ ነበርና ያ የነበረው አስተዋጽኦ ወይም ደግሞ ፈርቀዳጅነቱ ታላቅ ነው። ግን የዛ ዘመን ሰዎች ኤፍኤም ሲጀመር የነበሩ ሰዎችና ከዛ በፊት ያለውን ማወዳደር የሚችሉ የማህበረሰባችን ክፍሎች ምናልባት ኤፍኤም ምን ያህል አይን ገላጭ እንደሆነ ሊረዱትና ሊገልጡት ይችላሉና ከዚህ ረገድ ስንመለከተው የነበረው አስተዋጽኦ በጣም ትልቅ ነው። የቀድሞ የኤፍኤም አዲስ 97.1 ባልደረቦች የ1990ዎቹ ልዩ ልዩ ክስተቶች በአሉታዊ መልካቸውም ሆነ በአዎንታዊው ወደ ህዝቡ እንዲደርሱ የኤፍኤም አዲስ 97.1 መምጣት ትልቅ ተጽዕኖ ፈጥሮ እንደነበር ይናገራሉ። 1990ዎቹን ደግሞ ስንመለከት በተለይ ከባህል፣ ከኪነ ጥበብ፣ ከቴክኖሎጂ አንጻር ለውጦች በሰፊው የተከሰቱበት ወቅት ነበረ። ስለዚህ በሀገራችን ውስጥ ተመሳሳይ የሆነ ፖለቲካውም ትኩሳት ለየት ያለ ነበረ። ማህበራዊ ተጋብሮ እንዲሁ የተለየ ነበረ። የኢንተርኔት አክሰስ፣ የስልክ አክሰስ እና የቴክኖሎጂ ቀረቤታዎች እጅግ በጣም እየሰፉ የመጡበት ወቅት ነበረና ከዛ አንጻር ኤፍኤም አዲስ 97.1 ያንን ተጋብሮ ያንን ኢንጌጅመንት ያንን መገናኘት የበለጠ የተቀናጀና ውጤታማ እንዲሆን አድርጎታል። በተለይ በሙዚቃው ዓለም አዳዲስ የነጠላ ዜማዎች የወጡበት ነበረ። ድሮ አንድ ሙዚቃ ተሰምቶ በካሴት ተለቆ ከዛ ህዝብ ጋር ደርሶ የሚተዋወቅበት ጊዜ በጣም ረጅም ነበረ። ይሄ ኤፍኤም አዲስ 97.1 ከተከፈተ በኋላ ግን የኪነ ጥበብ ባለሙያዎች ወዲያውኑ ተመልካቾችና አድናቆቻቸው ጋር የመድረስ እድላቸው ሰፊ ነበረ። ማህበረሰቡ ከዛ በፊት ተነስተው የማይታወቁ በኤችአይቪ ኤድስ በለው፣ በጾታ ጉዳዮች በለው፣ በማህበራዊ ህጸጾች በለው፣ በግንኙነት፣ በትዳር በመሳሰሉት ነገሮች ሁላ እንኳን ሳይቀር የተለያዩ ነገሮች እንዲነሱ እና እንዲወያዩበት ያደረገ መድረክ ነበረ። ከዛ በተጨማሪ ነው ያስታውሳለሁ ከንቲባዎትን ይጠይቁ የሚባል ዝግጅት ነበር። አቶ አርከበ በወቅቱ የነበሩት ከንቲባ ስቱዲዮ መጥተው ከአዲስ አበባ ህዝብ የሚቀርብላቸውን ጥያቄዎች መልስ የሚሰጡበት ጊዜም ነበር እና ጋዜጠኝነት ራሱ ድፍረትንም ያለምንም አለቃ አዛዥ ያለምንም ቁጣ የሚመለከታቸውን የቢሮ ኃላፊዎች የምንጠይቅበት ጊዜ ነበር። ጋዜጠኝነት ወይም ደግሞ ሚዲያ የሚፈራበት ኤፍኤም አዲስ 97.1 ላይ የቀረበ ነገር ወዲያው መፍትሄ የሚያገኝበት ጊዜ ነበርና
እኔ እጅግ በጣም ከፍተኛ ተጽዕኖ ነበረው ብዬ ነው የማስበው። በዘጠናዎቹ በጣም ብዙ ነገሮች የተቀየሩበት ነገር ነው ማለት ይቻላል። ይሄ ድራስቲክ ቼንጅ የሚባል ነገር በማህበረሰቡ ላይ የተቀየረበት ጊዜ ነው ማለት ይቻላል እና በማንኛውም ማህበረሰብ በበለጸጉትም ማህበረሰብ ክፍሎች ውስጥ ሚዲያ መሪ ነው። ህብረተሰብን ሼፕ የሚያደርግ ህብረተሰብን የሚቀርጽ የብዙሃን መገናኛዎች ወይም የሚዲያ ተቋማት ያላቸው አስተዋጽኦ በጣም ከፍተኛ ነው። ህብረተሰብን ወደ ማንኛውም አቅጣጫ እንዲያመራ ለማድረግ ማለት ነው፣ በአዎንታዊም ይሁን በአሉታዊም። በዛ ዘመንም ኤፍኤም አዲስ የሆነ አካሄድን የፈጠረ ህብረተሰብን በተለየ ሁኔታ የቀረጸ ጣቢያ ነው ማለት እንችላለን። ምሳሌ ብንጠቅስ ለምሳሌ የኪነ ጥበብ ባለሙያዎች የነጠላ ሙዚቃ ወይም ሲንግል የሚባሉ ሙዚቃዎች በብዛት የታዩበት የወጡበት ዘመን ነው ኤፍኤም። ምክንያቱም ድሮ ኢትዮጵያ ሬዲዮ ላይ በነበርንበት ጊዜ አዲስ የወጡ ዘፈኖች በካሴት እንኳን የነበሩ ዘፈኖች ቶሎ አየር ላይ በተለይ ዘፈን ምርጫ ላይ ወይ እንደዚህ የተለየ ፕሮግራም ላይ ካልሆነ እንደዚህ በኖርማል ሰዓት ላይ ማሰማት አይፈቀድም ነበር። ምክንያቱም ማስታወቂያ ይመስላል የሚል ነገሮች ስለነበረ እንዲህ እንደ ልብ ሙዚቃን በሬዲዮ የመስማት እድሉ አልነበረም። ኤፍኤም ግን አንደኛ የአየር ሰዓቱ ብዙ ነው፣ ሁለተኛ ፓርትነሮችም አብረው መታውን ስለሚሰሩ ነጠላ ሙዚቃዎች ወይም አዳዲስ ሙዚቃዎች ፍሪኩዌንትሊ የመሰማት እድላቸው በጣም ከፍተኛ ነበርና በሙዚቃው ላይ እንደ አብዮት ወይም ሪቮሉሽን የፈጠረ ይመስለኛል። ብዙ ሙዚቀኞች እንዲወጡ ምክንያት ሆኗል። ከዛ ባሻገር የተለያዩ የኪነ ጥበብ ስራዎች፣ ጭውቶች ማለት ይቻላል፣ ድራማዎች፣ ትረካዎች፣ ብዙ የማናቃቸው ታሪኮች፣ ቀደምት ታሪኮች የሚተረኩበት እንዲሆን መሰረታዊ የሆኑ ተግባራትን ወይም ደግሞ መሰረታዊ የሆነ ስራን ተወጥቷል ለማለት ይቻላል። ደወል በማህበራዊ ጉዳዮች ላይ የሚያተኩር የሬዲዮ ፕሮግራም ሲሆን እንደምን አርፍዳችኋል አድማጮቻችን። ይህ 97.1 ኤፍኤም አዲስ የወቅታዊ ውይይት ክፍለ ጊዜያችን ነው። ለሌሎች የግልና የመንግስት ኤፍኤም ሬዲዮ ጣቢያዎች መከፈትም መነሻና መልክ ሰጪም ኤፍኤም አዲስ 97.1 እንደነበር የቀድሞቹ ጋዜጠኞች ይናገራሉ። 97.1 ለሌሎች የመገናኛ ብዙሃኖች በርን የከፈተው ለሌሎች ኤፍኤሞች። እንግዲህ ኢማጂን እኛ ኤፍኤም አዲስ 97.1 ስንመደብ ኤፍኤም ምን ማለት እንደሆነ ማናቀም ነበር። ምን አይነት ዝግጅቶች ናቸው የሚቀርቡት? ቁጭ ብለን አጥንተን ሪሰርች ሰርተን ነው። ዲጄ እዚህ ጋር ሊገባ ይችላል፣ ምን ሊገባ ይችላል፣ የመዝናኛ ዝግጅቶች ሊገቡ ይችላሉ፣ ያቀራርበው ይሄን ይመስላል የሚባለውን ነገር በሂደት ነው የለመድነው። ከዛ በፊት ሙዚቃ እንኳን የሚጫወተው በሪል ቴፕ ከላይብራሪ ተወጥቶ ነበር። ወደ ሲዲ እና ምናምን መጫወት እንኳን አልተገባም ነበር እና ኤፍኤም አዲስ 97.1 ልክ እንደ ላቦራቶሪ እንደ ቤተ ሙከራ ስራውን እንዴት እንደሚሰራ በአድማጮች ዘንድ ያለው ኢምፓክትና ተጽዕኖ ምን ሊሆን እንደሚችል በሙዚቃው እና በሌሎች ማህበራዊ ጉዳዮች ላይ ምን አይነት ኢምፓክት እንዳለው አሳይተናል እና የኛ ድፍረት፣ የኛ ቁርጠኝነት፣ የኛ ሚና ኤፍኤም አዲስ 97.1 እኛ ላይ ተሞክሮ እንዴት እንደሚሰራና በምን መንገድ እንደሚሰራ ማሳየት የቻልንበት ሁኔታ ነው ያለው። ምናልባትም በወቅቱ የነበሩ ኃላፊዎችና ባለስልጣኖች ከሬዲዮ ስራ አስኪያጁና ከኛው ሬዲዮ ግቢ ውስጥ ከነበሩት ሰዎች ውጪ ምን አይነት አውትከም እንደሚኖረው ምን አይነት ውጤት እንደሚኖረው እርግጠኛ ሆኖ የሚናገር ሰው አልነበረም። ስለዚህ አንደኛ መሞከሩ ራሱ ኤክስፒሪየንሱ ሁነቱ ተሞክሮ ኦኬ ምን ይመስላል፣ እንዴት ነው የሚዳረሰው፣ ቴክኖሎጂካል የሆኑ አድቫንስመንቶች እንዴት ነው መምጣት የሚችሉት፣ ምን አይነት ፕሮግራሞች ናቸው ተቀባይነት ያላቸው፣ የተመልካችና የአድማጭ ምላሽ ምን ይመስላል፣ እነሱ የሚመስሉትን ነገሮች በሙሉ ከዛ በኋላ የመጡ ኤፍኤሞች ኦሬዲ በኤፍኤም አዲስ 97.1 ሞክረውታል ማለት ነው። ሁለተኛ በኤፍኤም አዲስ አስተውለህ ከሆነ በአብዛኛው ኤፍኤም ራሳቸውን ከፍተው የወጡ ሰዎች ኤፍኤም አዲስ 97.1 ላይ በአንድ ወይም በሌላ መንገድ በቋሚነት የሰሩ አሊያም ደግሞ የአየር ሰዓት ተከራይተው ይሰሩ የነበሩ ሰዎች ናቸው።
እዛ ቤት ተለማምደው የስራ ልምድ ይዘው ነው ወደዛ ሄዱት። ስለዚህ ባለሙያን በማፍራት የስራውን ተደራሽነት በመሞከር ውጤታማነቱን በማየት ኢምፓክቱን በማየት ከህብረተሰቡ ጋር ራሱ ያንን ኤፍኤም አዲስ 97.1ን በማለማመድ ኤፍኤም አዲስ 97.1 በሩን የከፈተ መንገዱን ያበጀ ለሌሎች ኤፍኤም ጣቢያዎች መሰረት የሆነ ጣቢያ ነው። ኤፍኤም አዲስ 97.1 በዘጠናዎቹ የፈጠረው ተጽዕኖ ከፍ ብሎ አድጎ በዘጠናዎቹ ስያሜ ካፌዎች፣ ልዩ ልዩ የማህበራዊ መገናኛዎች፣ የጽሁፍ የምስልና የድምጽ ዝግጅቶች በስፋት እንዲሰሩ ሆኗል። ታዲያ ያኔ ታዳጊዎችና ጎልማሶች እንዲሁም እናቶችና አባቶች የአዲስ አበባን ልዩ ልዩ ዕለታዊና ሰሞነኛ ጉዳዮች በኤፍኤም አዲስ 97.1 ያገኙ ነበርና ትዝታቸው ዘመን አይሽሬ ሆኗል። የዘጠናዎቹ መባል ለኔ ትልቅ ክብር ነው። ኖስታልጂክ ወይም ደግሞ ድሮ ናፋቂ ልትለኝ ትችላለህ። እኔ አሁንም ለምሳሌ ቁጭ ብዬ ስራ ስሰራ መሰማቸው ሙዚቃዎች ማዳመጣቸው ነገሮች ሁሉ በዛ ጊዜ የነበሩ ስራዎችን ነው። አሁን የሚሰሩ የሙያ ስነ ምግባሮች አቋራጭ የሚሰሩ ስራዎች ምናምኖች በጣም ከዘጠናዎቹ እሳቤ ከዘጠናዎቹ ባህሪያት አንጻር የተለዩ ናቸው እና ዘጠናዎቹን የሚገልጸው እንደ አንድ ሽግግር ወይም ድልድይ ነው። ከአናሎግ ከነበረ በእጅና በጉልበት በጥረት ከሚገኝ ነገር ወደ ቴክኖሎጂካል ኢኖቬሽን ትራንዚሽን ያደረግን ሰዎች ነን። ስለዚህ ያን ጊዜ ማለት ከአቋራጩ ያሁን የተፈጠሩ የተለያዩ ሶሻል ሚዲያዎች ባልነበሩበት ወቅት በግላችን በጥረታችን ብዙ ስራዎች የምንሰራበት ጊዜ ነበርና ዘጠናዎቹ በተለያዩ መንገዶች ለኔ የተለየ ቦታ አለ። አሁን ዛሬ በየቦታው የዘጠናዎቹ በሚል ሀሳብ የተለያዩ ሰዎች ይደራጃሉ፣ የተለያዩ መረጃዎችን ሲቀያየሩ ሲሰባሰቡ እንመለከታለን። የኛን ለየት የሚያደርገው ዘጠናዎቹ አንዳንዶቹ ወይም የተወሰኑት ቡድኖች ዘጠናዎቹን የሚያስቡት የተወለዱበት ዘመን ወይ ደግሞ ተማሪ አንደኛ ደረጃ ወይ ሁለተኛ ደረጃ ወይ ዩኒቨርሲቲ የነበሩበትን ዘመን ነው ዘጠናዎቹ የሚሉት። ለኛ ደግሞ ዘጠናዎቹ ትምህርት ጨርሰን ተመርቀን ስራ የጀመርንበት የስራ ዘመናችንን የጀመርንበት ነው። በተለይ ኤፍኤም አዲስ 97 ላይ የነበሩት ቀደምት ጋዜጠኞች ብዙዎቻችን ስራችንን የጀመርንበት ጣቢያው በዘጠናዎቹ ሲመሰረት የዘጠናዎቹ ውልደት ነው። ጣቢያውም እሱ ሲጀመር እኛም የመጀመሪያዎቹ ጋዜጠኞች ሆነን የተገኘንበት በታሪክ አጋጣሚም የተገኘንበት ስለሆነ አንደኛ በስራ ደረጃ፣ ሁለተኛ ደግሞ አዲስ ሆኖ የተወለደው ጣቢያ የሱ አገልጋዮች ሆነን የነበርንበት ዘመን ስለሆነ ዘጠናዎቹ ትልቅ ማስታወሻ አለው በጭንቅላታችን ውስጥ። ስራ፣ ጓደኝነት፣ አገር ፍቅር፣ ሙዚቃ፣ መዝናኛ እነዚህ ሁሉ ነገሮችን ያጣጣምንበት ዘመን ስለሆነ በጣም የምወደው ዘመን ነው። የዛም ዘመን አካል በመሆኔ ሁሌም ደስ ይለኛል ማለት ነው። የዘጠናዎቹ ጋዜጠኞች በኤፍኤም አዲስ 97.1 የነበራቸውን ማህበራዊ መስተጋብር አድምጠን የዘመኑ ባላሻራዎች በመሆናቸው የሚሰማቸውን ስሜት ተጋርተን ዝግጅታችንን እንቋጭ። ኤፍኤም አዲስ ላይ መጥተው ምን ስራ ሲሰሩ እንደነበረ ቃለ ምልልስ ሲደረጉ እንደነበረ ሙዚቃዎቻቸውን ይዘው ሲመጡ ጭውውቶቻቸውን ይዘው ሲመጡ በህይወታቸው ውስጥ ያበረከተላቸውን አስተዋጽኦ እየጠቀሱ ሲናገሩ እንግዲህ ይሄ ኦልሞስት 25 ዓመት እየሆነው ነውና አስታውሳቸዋለሁ። እነዛ ሰዎች በሙሉ እኛ በምንሰራበት ዘመን እኛ የጣቢያው ጋዜጠኞች፣ እነሱ ደግሞ ተጋባዥ የሆኑ ማቃቸው ሰዎች ነበሩና ተመሳሳይ ቋንቋ ሲናገሩ ስሰማ በውስጤ የነበረው ስሜት በጣም የተለየ ነውና ዘመኑ ድንቅ ነበረ። ለየት ያለ ነው። አዳዲስ ነገሮች ያየንበት ነው። ዛሬ እዚህ ላለው ማህበረሰብ እርሾ የሚሆነውን ነገር ጥለን ያለፍንበት ዘመን ስለሆነ የዛ ዘመን አካል መሆናችን በጣም ያስደስተኛል። ጥሩ ጊዜ ነበር ለማለት እወዳለሁ። በዛ ጊዜ የነበረ የሙያ ስነ ምግባርና ለሙያ ያለ ፍቅር እጅግ በጣም የተለየ ነበር።
እርስ በርስ መዋደድና መከባበሩ እጅግ በጣም የተለየ ነበር። የሬዲዮ ጣቢያ ግቢ ውስጥ ቤተሰብ ነበር። ሁላችንም አንደኛችንን ደግፈን ነበር የምንሰራው። ስራ ስንሰራ ገንዘብና ጥቅምና ሌሎች ነገሮች ጭራሽ የሚታሰቡ አልነበሩ። ዋናው ስራ መስራታችንና መደሰታችን፣ ነፍሳችን መደሰቷን ነበር የምናየውና ልዩ የሙያ ፍቅር የነበረበት ጥሩ ስራዎች ይሰሩ የነበረበት እርስ በርስ መከባበርና መፈቃቀር የነበረበት ያ የቤተሰባዊ ፍቅርና መተሳሰብ የነበረበት ጊዜ ነበርና እኔ የዛ ጊዜ የነበረውን አጠቃላይ ሁነት መቼም ምረሳው አይደለሁም። የዛ ዘመን ሰው መሆን ደስ ይላል። በዛ ፍቅር፣ በዛ መተሳሰብ፣ በዛ መከባበር ውስጥ ማለፍ መቻል እጅግ በጣም የሚያስደስት ነገር ነው። ስለ ብሉዝ ሮበርት ጆንሰን እና ኤሪክ ክላፕተን ላወራቸው አይደለም።